ሆነ ምክንያት ያንን ነገር እንድታልፉት የበለጠ መጥፎ ነገር ውስጥ እንዳገቡ አላህ በቃ በሁሉም ነገር ትክክል እንደሆነ ይሄ መገንዘብና መረዳት ያስፈልጋልና ሁላችንንም አላህ ይጠብቀን፣ አላህ ይቀበለን። እውነት የተሰበሰብነው እኛ ይሄ ዝና ነው የፋሽን ሾው ምናምን ፈልገን ሲሆን በቃ አላህን ያስተሳሰበን በቃ እዚህ ዲናችንን ተሳስበን ቂራታችንን ቀርተን አስተምረን ምናምን በቃ እሱ ነው። አላህን ለመገዛት ነው ዋናው ፖይንት። አላህን እንገዛ ነው፣ እየተተዋወስን ነው። እና አንድ በጣም የሚገርመኝ ነገር አለ። ያ ቶፊቅ እንትን ይላል አላህ በቁርአን ላይ እነዛ በእነርሱ ደስ የተሰኘባቸውን ያልተቆጣህባቸውን መንገድ ሰዎች መንገድ ምራን ይባላልና መመራራት ምን እንደሆነ ታውቃላችሁ? እኛ ዲን ላይ መንገድ ላይ ነው ያለ ነው እና ሰው ደግሞ መበርታት አለበት። በዱንያ ፍላጎት በተለያዩ ሰዎች ምክንያት በተለያየ ነገር ሰው ከዲኑ ወደ ኩፉር ይወጣል፣ ወደ ጥመት ይሄዳል፣ ወደ ብዙ ነገር ይሄዳል። ገባችሁ? ግን ደስ የሚለው እኛ እንተዋወሳለን። ቶፊቅ ዛሬ እንዴት ነው? ቀጥተኛው መንገድ ላይ ነህ፣ በርታ፣ አብሽሪ፣ ሁላችንም ምስልምና ላይ ነው መሞት ያለብን ብለን እንተዋወሳለን። ያቺ ዘለበቷን ገመድ ላለመልቀቅ ማለት ነውና ሁላችንም ለዛ ነው የተሰበሰብነው። በቃ ለመተዋወስ እውነት ከቁጥር እንዳንጎል ማለት ነው። በቃ ሰልፉን ስተን ወደ ሌላ መንገድ እንዳንሄድ ማለት ነውና እንደ ሀሳባችን እንደገባን እንደተማርነው እንዳወቅነው እንዳየነው ስለ ዲናችን ያቺ ያወቅናትን የሰማናትን ህይወት እንድንኖራት በቃ በህይወታችን የምንኖረው ህይወት እንዲሆን አላህ ያግዘን። ያው ከአዩ ከሰሙ ካወሩ የዘለለ ህይወት እንዲኖረን ማለት ነው። አልባሽዋረ ማለት ሰው ስለ ዲኑ ጥሩ ነገር ያወራ ይሆናል፣ ይሰማ ይሆናል፣ ያይ ይሆናል። ግን ወደ ህይወቱ መጥቶ ደግሞ ያ ህይወት የማይገለጥ ከሆነ ምንም እንደው ዝም ብሎ ትርፍ ነገር ነው የሚሆነው፣ ጉራ ብቻ ነው የሚሆነው። እንደዛ እንዳይሆን አላህ ከኃጢአት ከመጥፎ ነገሮች ሰውን ከመበደል፣ ሰውን ከማሳዘን፣ ሰውን ከመስበር፣ ሰውን ከማስከፋት፣ የሰዎች መጥፎ ነገር የመሆን የመሰበር፣ የመጥመም፣ የመክፈር ይብን በአጠቃላይ ሰዎች ህይወት ላይ መጥፎ ነገር እንዲሆን ምክንያት እንዳንሆን አላህ ይጠብቀን። ትልቁ ከባድ ነገር እሱ ነው ወላሂ፣ የምር ማለት ነው። በጣም ከባዱ ነገር ማለት ነውና አላህ ከዚህ ነገር ይጠብቀን ሁላችንንም ማለት ነውና አብሽሪ፣ በርቱ፣ ተበረታቱ። አንድ ቀን ሞተን እንገላገላለን። ያው ሞታችንን በእስልምና ላይ ያርግ። መተመተት ደባልኩ